ትኩረቱን የፖለቲካ ፓርቲዎች አማራጭ የጤና ፖሊሲ ላይ ያደረገው ፋና መድረክ ክርክር የሕክምና ባለሙያዎችን የኑሮ ሁኔታ ጉዳዩ አድርጓል። ለፖለቲካ ፓርቲዎች ይህ የጤና ባለሙያዎች ጥያቄም ተጠይቋል። የሕክምና ሙያ ላይ ሆነን እየሰራን በእለት የምንበላው እስክናጣ የምናድርበት ቤት እስካይኖርን ድረስ ተቸገርን። ሰው ለማዳን ተምረን ሰው ያከምን ይያለን በሕክምና ጦት እየሞትን ነው ብለው በአደባባይ በተለያዩ መንገዶች ጥያቄ አቅርበዋል። ይህንን የሕክምና ባለሙያዎች ጥያቄ እንዴት ትመልሱታላችሁ? ምንስ አማራጭ አላችሁ? የምርጫ 2018 ተፎካካሪዎች ብልጽግና፣ ነጻነትና እኩልነት፣ ኢዜማና ትብብር ለኢትዮጵያ አንድነት የቀረበላቸው ጥያቄ ነው። ብልጽግና መንግስት በዚህ ዓመት የደሞዝ ጭማሪ ማድረጉን ወደፊትም አጠናክሮ እንደሚቀጥል ይገልጻል። የጤና ባለሙያዎችን ሕክምና አስመልክቶ በዚህ ዓመት ጀምረናል። ማህበራዊ ጤና መድን ወይም ደግሞ ሶሻል ኢንሹራንስ የሚባለው ጤና ባለሙያዎቻችን ሙሉ በሙሉ በጤና ተቋማት እንዲታከሙ ህግ ወጥቶ በዚህ ዓመት ተጀምሯል። በሚቀጥለው ዓመት ሙሉ መንግስት ሰራተኛ እንዲታከሙ እናደርጋለን። ከዛ ውጪ ግን መንግስት በቅርብ እንኳን ደሞዝ ማሻሻያ አድርጓል። ተፎካካሪ ፓርቲዎች ለምን ይሄንን እንዳላመሰገኑ ገርሞኛል። ይሄን እያደረገን ያለው መንግስት ደሞዝ አሻሽሏል። እንደ ጤና ሴክተር ደግሞ ዲዩቲና የተለያዩ የማትጊያ ስርዓቶችን እያሻሻል እንገኛለን። የተጀመሩ ስራዎች አሉ። በቀጣይነት ነው በተለይ የሚቀጥሉ ለምሰመታት የመንግስትን አቅም ማዕከል ያደረገ ተጨማሪ ስራዎች እንደሚያስፈልጉ የበለጠ ሙያቸው እንደምናሻሽል፣ እንደምናሰለጥናቸው፣ እንደምንቀጥራቸው። ነጻነትና እኩልነት ፓርቲ ግን የተደረገው ጭማሪ በቂ አይደለም፣ እኔ ብመረጥ አሁን ያለውን ደሞዝ 5 እጥፍ ጨምራለሁ ይላል። ገንዘብን በተመለከተ ደሞዙ እናሻሽላለን ነው የሚከፈለው። ደሞዝ አሁን ካለበት ከየት ወደ የት ታሻሽሉታላችሁ? አሁን በዶላር ቀየረን ስናየው አንድ ሐኪም የሚከፈለው ደሞዝ $100 በታች ነው። ስንት ታረጉታላችሁ? $500 እንዲሆን እናደርጋለን። ትብብር ለኢትዮጵያ አንድነት ደግሞ ደሞዝ ጭማሪ ሳይሆን መፍትሄው የሚከፈለውንና ኑሮውን ማመጣጠን ነው። ለዚህም ገበያውን ማረጋጋት ብመረጥ ቅድሚያ የምሰጠው ነው የሚለው። የገቢ መጠኑን በማሳደግ ገቢው ቀጥታ ገንዘብ በመጨመር አይደለም። ገንዘብ መጨመር ሌላ ኢንፍሌሽንን መጥራት ነው። ነገር ግን ጥቅሞችን ወይም ደግሞ የራሱ የሚያገኘውን ገንዘብ የመግዛት አቅም የብርን የመግዛት አቅም በማጎልበት እዛ እንዲቆይም እናደርገዋል። ኢዜማ የሕክምና ባለሙያዎች የጊዜ ነጻነት የሚያገኙበትን ስርዓት አመቻቻለሁ የሚል አማራጭ አለው። ተጨማሪ ጥቅማ ጥቅሞችም በኢዜማ የታቀዱ ናቸው። ጥቅማ ጥቅሞች ላይ ማዕከል ያደረገ ስራ እንሰራለን። እንደምናውቀው ነው እኔንም ጨምሮ ከወላጆች ቤተሰቦቻቸው የሚታከሙበት ሲስተም የመንቀሳቀሻ ትራንስፖርቴሽን ሲስተም እንዲሁም ደግሞ ወጥተው የሚኖሩበት ቤት ኪራዩ ነው የዚህ ሀገር ትልቁ ችግር። ቤት በሚያገኙበትን ሲስተም እንዘረጋለን። ስለዚህ ቀጥታ የደሞዝ ጭማሪውን እንኳን ባናደርግ በእነዚህ ጥቅማ ጥቅሞች በመደጎም የጤና ባለሙያው የተሻለ ገቢውን በአግባቡ የሚጠቀምና እንደዚሁም ደግሞ ከችግር የሚላቀቅበትን ሜካኒዝም እንፈጥራለን። ሁሉም ፓርቲዎች የጤና አገልግሎቱ እንዲሻሻል የባለሙያውን ሕይወት ማሻሻል ተገቢ እንደሆነ ያምናሉ። ሆኖም እናደርጋቸዋለን፣ ቅድሚያ እንሰራዋለን በሚሉት ልዩነት አላቸው። ደሞዝ በ5 እጥፍ እጨምራለሁ ላለው ነጻነትና እኩልነት አልተጋነነም ወይ የሚል ጥያቄ ቀርቦለታል። ለማማለል አይደለም የምንተገብረውና የምናደርገው ነው። የምናወራው ስለ ሰው ነው። ሰው ተኮር ነው። ሐኪም እየተራበ ልጁ እየተራበ ሌላውን ሰው አድንልኝ ብሎ ማለት ይከብዳል። ይሄ ህሊና ያለው ሰው እንኳን የሚያደርገው ተግባር አይደለም። የጤናው ዘርፍ የባለሙያዎችን ችግር በሚረዱ ፖለቲከኞች ባለመመራቱ ችግሩ እንዳይፈታ ሆኗል የሚል ጥያቄም ይነሳል። ብልጽግና ፓርቲ ይህንን እንዴት ይፈታዋል? በአብዛኛው እኔንን ጭምር ጤና ሴክተር እየሰራን ያለነው ሐኪሞች ናቸው። በየደረጃው ተቋማትን እየሰሩ ያሉት የጤና ባለሙያዎች ናቸው፣ የፖለቲካ አባላት ናቸው። ቅድም የተባለው ትክክል አይደለም። ጤና ሴክተር በሐኪሞችና በጤና ባለሙያዎች እየተመራን ያለው ይሁን እንጂ ወደ ተለያየ አገር የሚሄዱ አሉ። ይህንን ለማስቀረት ሰፋፊ ጥረቶችን እናደርጋለን። በተለይ የግል ጤና አገልግሎት በመንግስት ጤና ተቋማት ውስጥ እንዲሰጥ ፕራይቬት ዊንግ ብለን እየሰራን ያለ ነው። ኑሮ ሳይሞላላቸው ቀርቶ ሀገር ጥለው ለሚሰደዱ ባለሙያዎች ጥቅማቸውን ማሟላት እንዴት? ፋና መድረክ ሞቅ ያለ ክርክር አስተናግዷል። ኢዜማ ቤትና መኪና አመቻቻለሁ ያለ ሲሆን ይህም እንዴት ሊተገበር ይችላል? ገንዘቡስ ከየት ይመጣል? የሚል ጥያቄ ተነስቶበታል። ምላሹ ጥናት አካሄዳለሁ የሚል ነው። የሚሰሩ ጥቅማ ጥቅምን የሚያስከብሩ ሌሎች ደግሞ ድጎማዎች ይኖራሉ። ከዛ በላይ ግን ከጥቅማ ጥቅም ጋር ተያይዞ የክብር ጥያቄዎች አሉ። የባለሙያውን የክብር ጥያቄ በሚመልስ መልኩ ጥናቶቻችንን አድርገን መፍትሄ እንሰጣለን ነው ያለው። የምታጠኑት ጥናት ነው እንጂ አሁን የምትገቡት ቃል የላችሁም። በዚህ መድረክ ላይ ጥናት እናደርጋለን ነው እያሉኝ ያሉት። ቃል ዕዳ ነው። በነገራችን ላይ ቃል የማይተገበር ነገር የምትሆኑ ይሄኛውን ዕዳ ለመሸከም ፈቃደኛና ዝግጁ ናችሁ? ይኸውልህ አንዳንድ ነገሮች
መረጃዎች ባክግራውንድ ጥናት ያስፈልጋቸዋል። ዝም ብሎ እንደዚህ እናደርጋለን በማለት ብቻ መፍትሄ የሚመጣ አይደለም። ትብብር ለኢትዮጵያ አንድነት የባለሙያዎችን ፍልሰት ለማስቆም ያለውን አማራጭ ሲጠየቅ የባለሙያውን ክብር ከማስጠበቅ እስከ ውጭ ሀገራት የሥራ ስምሪት አማራጭ አቀርቧል። ክብር ይፈልጋል። የጤና ባለሙያው ክብር ይፈልጋል። ከንግግር ባለፈ በተግባር የምትገልጡት ክብር ምንድን ነው? ክብር አንድ በጤና ተቋማት ያሉትን ጉድለቶች የመድኃኒት የሕክምና መሳሪያዎች ጉድለቶችን የሥራ አካባቢውን አስቻይ ሁኔታ መፍጠር፣ ሰውየው እንዲቆይ ማድረግ፣ የስልጠና ፕሮግራሞችን ማዘጋጀት፣ የውጭ የሥራ ዕድል እንኳን በመንግስት ቢመቻችለት ይችላል። የፖለቲካ ፓርቲዎቹ በጤና ፖሊሲ አማራጭ ላይ ያደረጉት ክርክር ምሽት ከ3 ሰዓት ጀምሮ በቀጥታ ይተላለፋል።